ማህሌት አሁን ላይ ያለችበት ሁኔታ በጣም አስፈሪና አስቸጋሪ ሁኔታ ላይ ነው ያለችው። ምክንያቱም ፓስፖርት ከተሰጣት ሰዓት ጀምሮ ያለችበት ሁኔታ በጣም ያስፈራል። ወደ ሌላ ሀገር ሂዳ አንዳንድ ነገሮችን ይዛ እንደምትወጣ መጠንቀቅ እንዳለባት፣ እንደዚሁም ደግሞ ሌላ ነገር አደርጋለሁ ካለች ህይወቷ እንደሚያበቃለት ይነግራታል። እሱም ይህንን ማን ነው እንደዚህ ያደረገው? ማን ነው ይህን እንዲሰጠኝ የሚችለው? በማለት እሷም ስትጨነቅ፣ እሱ ግን ከአለቃ ነው ይሄ ትዕዛዝ የተሰጠሽ፣ ትዕዛዝሽን በጥሞና መጨረስና ማጠናቀቅ አለብሽ በማለት ፓስፖርት ይሰጣታል። ከዛም እሷ ሩጣና አፍጥጣ አይኗን አሽታ ባለምንም አለማፈር እባክህን እርዳኝ፣ እባክህን ከዚህ ሁሉ ችግር አውጣኝ፣ እኔ እኮ ሴት ልጅ ነኝ፣ ስታውኝ አፌ ስለሚቅለበለብ ነው እንጂ እኔ እኮ በጣም ደንጋጣና ፈሪ ነኝ ትለዋለች። እሱን አይመለከተኝም፣ እራስሽ ነው የተሰጠሽው፣ ትዕዛዙን እራስሽ ጨርሽው። እሺ ይዤ የምሄደው ምንድን ነው የማደርገው፣ ምንድን ነው የምሰራው በማለት ስትጠይቀው፣ እሱም ይህንን ይዘሽ የምትሄጂው የሰዎችን አካል ነው ብሎ እንግዲህ ይነግራታል። እሷን በድንጋጤ ደነገጠች። የቅድስት አክስት ልጅ ደግሞ በጣም የምታናድድ እንደዚሁም ደግሞ በጣም የምትበጣጠስ ልጅ ሴትዮ ናት። በር ስትቆረቆር ማን ነው ተብሎ ሲከፈት መድብል ሲከፍትላት እንግዲህ ምንድን ነው ማነሽ በማለት ጥያቄ ሲያቀርብላት እኔን የመሰለ ቆንጅዬ ልጅ ከበርህ ላይ ቆሞ አንተ ምን አይነቱ ፋራ ነህ? ማነሽ? እንዴት ነሽ? ምንድነሽ? ብለህ ትጠይቃለህ እንዴ? ሌላው ቢሆን ብድግ አድርጎ ነበረ አፈፍ የሚያደርገኝ በማለት እንግዲህ መድብልን ወግድ እባክህ በሩን ልቀቅልኝ፣ የቅድስት ቤት አይደል እንዴ? በማለት በሩን ገፍትራው ትገባለች። እነሱም በጣም በድንጋጤ ደነገጡ። አክስቴ ብላ እንግዲህ ታቅፋታለች። ቅድስት እንግዲህ ግራ ተጋባት። እንዴት ልትመጣ ቻለች? እንዴት ማን እንዴት ሳትጠይቅን መጣሽ? በማለት እንግዲህ ትነግራታለች። እንዴ ምን ማለት ነው? እኔ ግዴታ ስልክ መደወል አለብኝ እንዴ? በማለት ስትነግራት አይ ምናልባት እቤት ላንኖር እንችላለን ብዬ ነው ስትላት፣ በቃ ተዋወቂያቸው፣ እሺ ተዋውቋት በማለት ቅድስት ልታስተዋውቃቸው ስትሞክር መድብል ቁሞ ማመላከት ጀመረ። እሱ መድብል ይባላል ስትላት እጇን እንግዲህ ለመዘርጋትም ለመመለስም ግራ ተጋብቷት እያለ ሰላም ትለዋለች ማለት ነው በአጸያፊ ሁኔታ። እሱ ደግሞ ውዱ የተከበረው ውድ ባለቤቴ ለሰው አዛኝ ሩህሩህ ትለዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ አመሰግናለሁ። ኑሩልኝ፣ ጀዛችሁን ላይክ ፋይልልኝ። ቪዲዮውን እስከ መጨረሻው በማየት ላይክ በማድረግ አሁንም አበረታቱኝ በድጋሚ። እንግዲህ ዛሬ ይዤላችሁ የመጣሁት የምሳሌ ድራማ ተከታታይ ድራማ ነው ይዤላችሁ የመጣሁት። የምሳሌ ድራማ እንግዲህ ሲጀምር ጀምሮ ብሩክ ከሆስፒታል ወጥቷል። ብሩክ በቤቱ ሆኖ እኔ በነገራችን ላይ በጣም ደንግጬ ነበረ። ምሳሌ አበባ ይዛ መታ ስጦታ ይዤልህ መጥቻለሁኝ አውራኝ አባዬ እያለች በነበረበት ሰዓት እንደዛ ዝም ሲል ደንግጫለሁ እውነት ለመናገር ማለት ነው። እና አስታውሰው መድብልና ቅድስት ሆስፒታል የተባሉትን እንደዚሁም ፓራላይዝ እንደሆነ ለትንሽ ጊዜ እንደዚህ አይነት ነገር እንደሚያጋጥምና ሌላ ሀገር ሂዶ የመታከም አቅም እንዲኖር እንዳመቻቹለት ዶክተሮቹ እንደነገሩት፣ እንደዚሁም ደግሞ እነሱ መጨናነቅ እንደሌለባቸው እነሱ ጠንክረው ብሩክን ማጠንከር እንዳለባቸው ተናግረዋል። አንዳንድ ጊዜ እንደዚህ አይነት ህይወት ያስፈራል በድራማም ቢሆን ማለት ነው። እና ምሳሌ አበባ ይዛ መታ አባቷን ለማስደሰት አባቷን ለማሳቅ የማታደርገው የማትፈነቅለው ነገር የለም። አባቷ እንዲስቅላት ወይም አባቷ እንዲድንላት የማታደርገው ነገር የለም። ምክንያቱም ልጅቷ ምሳሌ በጣም አዝናለች። አባቷ ጋር ብዙ ጊዜ ማሳለፍን ትምህርት ቤት እንደወስዳት እንደዚሁም ደግሞ ከእሷ ጋር አብሮ እንድትጫወት ስለምትፈልግ አበባ ይዛ መታ ለአባዬ ስጦታ ይዤልህ መጥቻለሁ በማለት አበባውን ትሰጠዋለች። እሱም ከራስጌው እንድታኖርለት ይጠይቃታል። ከዛም እሷ ሞዴል ሁና እየጨፈረች አባቷን ብቻ ለማስደሰት የማታደርገው ነገር የለም። ቅድስትም እሱኑ አይኑን ማየት ጀመረች። ከክችን ገባችና
ኤልዱዬ ኤልዱ እንዴት ብሩክን ለምን ጥለሽው መጣሽ በማለት ስትጠይቃት ምሳሌ እኮ አለች ብዬ ነው ጥዬው የመጣሁት በማለት ትመልስላታለች። እሷ እስካለች ችግር የለውም ከእነሱም ጋር ከእሷ ጋር ከልጁ ጋር ጊዜ ያሳልፉ ብዬ ነው በማለት ቅድስት ከክችን ውስጥ ትመጣለች። ኤልዱም ቁጭ በይ በቃ በማለት ታዛታለች፣ ትነግራታለች ማለት ነው። ያው ያስፈራቸውን ነገር ስለ ብሩክ ያለበትን ሁኔታ ኤልዱም እንደተጨነቀች ለቅድስት ትነግራታለች። ያው መዳኑ ነው በማለት ያወራሉ ማለት ነው። ከዛም በመቀጠል እንግዲህ ቅድስት ክችን እኮ ከገባሁ በጣም ቆይቻለሁኝ፣ እስኪ ስራ ልገዝሽ በማለት ኤልዱን ስጠይቃት ኤልዱ ምንም የሚሰራ ነገር የለም በማለት ትመልሳታለች። የቅድስት አክስት ተብያዋ እየተመላከተች እና እንደዚሁም ደግሞ ሰውን ለማናገርም ሆነ ሰላም ለማለት እየተጠየፈች ከነ ቅድስት ቤት መታ በር ትቆረቆራለች። ማን ነው ምንድን ነው በማለት ቢጠይቋትም ልትመልስ አልቻለችም። ቅድስት ተነስታ በሩ ልትከፍት ስትል እኔ ከፍተዋለሁ ወይ በማለት መድብል ተነስቶ በሩን ይከፍተዋል ማለት ነው። በሩን ሲከፍተው ያገኘው ሴትዮ ነው እና ማን ፈልገሽ ነው ምንድን ነው ብሎ ሲጠይቃት የቅድስት ቤት ነው በማለት አዎ ይላታል። ከዛም መድብልን ገፍትራው ወደ ውስጥ ትገባለች። ውስጥ ከገባች በኋላ ቅድስት ጋር ተቃቀፉና የአክስቴ ልጅ ናት ተዋወቋት በማለት ልታስተዋውቃቸው ብትሞክርም ቅድስትን ግን እንዴ ምን ነው እህትሽ አይደለሁ እንዴ እንደዚህ አራቅሽ በማለት እንግዲህ ትነግራታለች። በይነገርሽ ጀመርሽ በማለት እንግዲህ ሰላም እንድትላቸው ታደርጋለች። ሰላም ከተባባሉም በኋላ ክላሷን ታሳያታለች። ክላሷ ከገባይ በኋላ ደስ የሚል ሽቶና እንደዚሁም ደስ የሚል ጠረን ያለው ክላስ ውስጥ ስትገባ ይሄ ክላስ እንዴት ነው ሽታው የሚጣፍጠው በማለት ጥሩና መልካም ለሰው ሀሳቢና እንደዚሁም በፍቅር የተሞሉ ልጆች ነበሩበት እዚህ የሚኖሩ። አሁን ግን የራሳቸው ህይወት የራሳቸው ቤት ስላላቸው ሂደው ነው ትላታለች። ከዛም ነው እንዴ ወይኔ ታድላ የራሷ ህይወት መመስረት በጣም ደስ ይላል በማለት ትመልስላታለች። አዎ ብላ እንግዲህ ቅድስትም አዘናግታ በያንቺ ረፊ ደክሞች ነው የመጣሽው በማለት ጥላት ከክላስ ትወጣለች ማለት ነው። እሷም እንግዲህ ቁጭ ብላ ወጥታ እነሱ ከሄዱ በኋላ ሳሎን ላይ እግሯን ዘርግታ ከጣውላው ላይ እግሯን ሰቅላ እየጠጣች መድብል መጣ። በሩን ከፍቶ ግብት ሲል ግራ ተጋባ። የሚያየው የምታደርገው ነገር በሙሉ ግራ ሲያጋባው መናገርም እንዳይናገር ቅድስት እንዴት ትናገራታለህ ብላ ልትለው ትችላለች። ስለዚህ ይቺ ልጅ ምንድን ነው አላማዋ? ምንድን ነው ተልኮዋ? ማህሌትን ተገላገልና ከዛ ቤት ተብሎ ደግሞ ይቺ ተተካችላቸው። በጣም ያሳዝናል እውነት ለመናገር ማለት ነው። አንዳንድ ጊዜ በህይወት አለማቸው አንድ መጥፎ ሰው ተገላገልን ብላችሁ ስታስቡ ሌላ መጥፎ ሰው ይመጣል። በህይወት አለማቸው ክፉን ሰው አስወገድን ስትሉት ድጋሜ ክፉ ሰው ይመጣል። ማህሌትን ተገላገልን ብለው ሳይጨርሱ እፎይ ብለው ሳይጨርሱ በድጋሚ ደግሞ እንደሷው ተንከሲስ የሆነች ሰው መጣች። እሷ ልጅቷ ግን ወንዶችን ማተራመስ እንደዚሁም ወንዶችን ማማመር የማታደርገው ነገር የለም። እንግዲህ ታውቋታላችሁ። በነገራችን ላይ ይችን አክተር ማን ላይ ሐረግ ድራማ ላይ ነበረች ከዚህ በፊት ከቃል ጋር ጓደኛ ወይም አፈቅረዋለሁኝ እያለች ስትመላለስ የነበረችው ልጅ ናት። እንግዲህ ከዛ ባረዋት ደግሞ እዚህ መታለኝ። እዚህ ደግሞ ልታቃጥለን ነው። በነገራችን ላይ ወይኔ በየድራማው መሮጥ በየድራማው መንጦልጦል እንዴ ነው የሰለቸው። ማን ነው ግን አማራጭ የለንም። አንዳንድ ጊዜ የስደትን ኑሮ ለመርሳት አንዳንድ ጊዜ የመዳምን ልጆች ጫጫታ ላለመስማት ሲባል እፎይ ብለን የምንውለው ከስልካችን ነው፣ ስልካችን ጋር ጓደኛችን። ስለዚህ ያው አንዳንድ ጊዜ በድራማዎች መሀል የሚያቃጥል ሰውን ቢኖርም ያው ድራማው የሚደምቀው የሚያቃጥልና የሚያናድድ ሰው ሲኖር ነው ማለት ነው። እና ወደ ቤተሰቦች እንግዲህ ድራማ ሁላችሁም የምትከታተሉ ድራማ እንግዲህ ቻሉት ነው የምላችሁ። ሌላ ምን እላቸዋለሁ ብላችሁ ነው። እና ለነበረን ቆይታ አመሰግናለሁኝ። ኪችን ውስጥ ሆኜ አሳቤ እየተሰረቀ ልጆችም እየተጣሩ ምናምን ነው። እና ለነበረን ቆይታ አመሰግናለሁ። መልካም ምሽት።